ኤርትራ ላይ ያነጣጠሩት ድሮኖችም የሱዳን ጉዳይ ለኤርትራ መዘዝ ይዞ እየመጣ ነው። أو أي ضابط ارتكب جرم أو تجاوز حدوده في حق أي إنسان ባለፈው ቅዳሜ ህዳር 20 ቀን 2018 ዓ.ም በድንገት የሱዳን ወደብ ከተማ ፖርት ሱዳን የተገኙት ኢሳያስ አፈወርቂ ወደ አስመራ የተመለሱ መሆኑ ታውቋል። በሱዳን በአሁኑ ሰዓት ኮርዶፋን በተባለ ቦታ ከባድ ለአስጨራሽ ፍልሚያ እየተካሄደ ነው። ውጊያው በጀነራል መሐመድ ሐምዳን ዳግሎ ጦርና በጀነራል አልቡርሃን ጦር መካከል ነው። ፕሬዝዳንቱ የጀነራል መሐመድ ሐምዳን ዳግሎን የድሮን ጥቃት ከማይለያት ፖርት ሱዳን አድረው በመዋል ከጀነራል አብዱል ፈታህ አልቡርሃን ጋር መክረው ወደ አስመራ ተመልሰዋል። በሱዳን የእርስ በርስ ጦርነት ሂደት ውስጥ ከሁለቱ ተፋላሚ ጀነራሎች መካከል የኃይል አስተላለፋቸውን ከሀገሪቱ ጦር ኃይል አዛዥ ጀነራል አብዱል ፈታህ አልቡርሃን ጋር ያደረጉት ኢሳያስ በዚሁ ጦርነት ውስጥ እጃቸውን በብዙ መልኩ እንዳስገቡ ይነገራል። የመጀመሪያው በኤርትራ ምድር ወታደራዊ ሰልጣኞችን ተቀብሎ በማሰልጠን ነው። የጀነራል መሐመድ ሐምዳን ዳግሎ ከደቡብ የሱዳን አቅጣጫ ወደ ሰሜን ኤርትራና ቀይ ባህር ጫፍ እንዳይስፋፋ ለመከላከል የሱዳን መደበኛ ጦር በርካታ የጎሳ ታጣቂዎችን ሲመለመል ከርሟል። እነዚህ ድጋፋቸውን ለጀነራል አልቡርሃን የሰጡ የጎሳ አባላት ወታደሮቻቸው እንዲሰለጥኑ እያደረጉ ያሉት በኤርትራ ምድር ነው። የዚሁ በኤርትራ ምድር እንዲሰለጥን እየተደረገ ያለው የበርካታ የሱዳን ጎሳዎች ሚሊሻ ጦር ዋና ዓላማው ከሱዳን መደበኛ ጦር ጎን በመሆን የዳግሎን ፈጥኖ ደራሽ ጦር መፋለም ነው። ይሄ አንደኛው የኢሳያስ የድጋፍ ተግባር ነው። ኢሳያስ ከዚህም በተጨማሪ የሱዳንን አየር ኃይል የጦር ጀቶችንና ሄሊኮፕተሮችንም በኤርትራ ግዛት እንዳስጠለሉም ይነገራል። በሱዳን የእርስ በርስ ጦርነት ወቅት የሀገሪቱን መደበኛ ጦር የሚመሩት ጀነራል አብዱል ፈታህ አልቡርሃን በጊዜው በዳግሎ ጦር ላይ የአየር ኃይል የበላይነትን በመውሰድ ብዙ ተከላክለዋል። ሆኖም በጊዜው ይኸው የአየር ኃይል የበላይነት ካርቱምን ከመንጠቅና እሳቸውም ሸሽተው ፖርት ሱዳን ከመግባት ያዳናቸው አልነበረም። በዚህ መሃል ሳይታሰብ ጀነራል ዳግሎ ድሮን ታጠቁም። እናም ዳግሎ ሸሽተው መንግስታቸውን የተከሉባትን የጊዜው መንግስቱን መቀመጫ ፖርት ሱዳንን ሳይቀር መቋሚያ መቀመጫ አሳጧትም። የአየር ኃይል ቤዙ፣ የምድር ጦር ካምፑ እንዲሁም የነዳጅ ማደያው ሳይቀር በዳግሎ ጦር ድሮን ተመታም። በዚህ ወቅት የመጨረሻው የነበረው ብቸኛ አማራጭ በሱዳን ያሉትን ጀቶች ከሱዳን ውጭ በማሸሽ አንድ የሆነ ቦታ እንዲጠለሉ ማድረግ ነበርም። ለዚሁ ጥያቄ ተባባሪ ሆና የተገኘችውም ኤርትራ ነበረችም። ኢሳያስ ለአልቡርሃን እሽታቸውን በመግለጻቸው እነዚህ የጦር ጀቶች ወደ አስመራና ምጽዋ ተወሰዱ። ጀነራል አልቡርሃንም ታላቅ ረፍታቸውን አገኙም። እናም ኢሳያስ በአንድ መልኩ በኤርትራ ምድር ውስጥ ለሱዳን መደበኛ ጦር ድጋፋቸውን የሚሰጡ የጎሳ ሚኒሻዎችን በማሰልጠን በሌላ አቅጣጫ ደግሞ ጀቶችን በማስጠለል ለዳግሎ ከፍ ያለ ድጋፋቸውን አበርክተዋል። ኢሳያስ ለአልቡርሃን ይህንን በማድረጋቸው ራሳቸው አልቡርሃን አስመራ ድረስ በመሄድ ኢሳያስን አመስግነዋል። ባለፈው ቅዳሜ ፖርት ሱዳን በገቡበት ወቅት ደግሞ አልቡርሃን የከተማዋን ሕዝብ በመንገዶች ግራና ቀኝ አሰልፈው ሞቅ ያለ አቀባበል ሲያደርጉላቸውም ታይተዋል። ኢሳያስ በተለይ ደግሞ ጀቶችን በመግዛታቸው ከመደበቃቸው ጋር በተያያዘ በጀነራል መሐመድ ሐምዳን ዳግሎ በኩል ተፎክሮባቸዋል። ዳግሎ ስም ሳይጠቅሱ ለአልቡርሃን ጦር መንደርደሪያ ቤዝን የሚሰጡ የጎረቤት ሀገራት ወዮላችሁ ሲሉ አንድ ሰሞን መነጋገሪያ በሆነውና በቪዲዮ አስቀርጸው ባሰራጩት መልእክታቸው የተናገሩ መሆኑ የሚታወስ ነው። أو أي ضابط ارتكب جرم أو تجاوز حدوده في حق أي إنسان ዳግሎ ይህንን ማስጠንቀቂያ መስጠታቸውን ተከትሎ ሁለት የሱዳን ድንበር ተጋሪ ሀገራት ይኸው ማስጠንቀቂያ ይመለከታቸዋል የሚሉ ትንታኔዎች ሲሰጡና ግምቶችም ሲቀመጡላቸው የነበረ መሆኑ የሚታወስ ነው። በዚሁ ማስጠንቀቂያ ውስጥ አንዷ ኤርትራ ስትሆን ሌላኛዋ ልትሆን ትችላለች ተብላ የተጠረጠረችው ግብጽ ናትም። የዚሁ የዳግሎ ማስጠንቀቂያ ከግብጽ ይልቅ በዋነኝነት ኤርትራ ሊመለከት ይችላል የሚሉ ግምቶችም በስፋት ሲቀመጡም ታይተዋል። ለዚህም ምክንያት የተባለው የኤርትራ የጀነራል አብዱል ፈታህ አልቡርሃን ድጋፍና የግብጽ ድጋፍ አይን ያወጣ ሆኖ መታየቱ ነው። ግብጽ ጀነራል አልቡርሃንን ትደግፋለች ቢባልም እንደ ኤርትራ ግልጽ የሆነ የድጋፍ እንቅስቃሴ ግን አይታይባትም። ግብጽ ቢያንስ በሚሊተሪው ድጋፍ ደረጃ በግልጽ የሚታይ ጣልቃ ገብነት አይታይባትም። እንዲሁም በሱዳን ሰላም አሰፍናለሁ በማለት ግብጽ ከሳውዲ ኳታርና አሜሪካ ጋር በጋራ በመሆን እየሰራችም ትገኛለችም። ኢሳያስ የሀገራትን ጣልቃ ገብነት አጥብቄ
እቃወማለሁ ቢሉም እሳቸው ግን በሱዳን ጉዳይ እጃቸውን ያስረዘሙ መሆኑን በዚሁ ዙሪያ እየወጡ ያሉት መረጃዎች በግልጽ ያመለክታሉ። ከዚህ ባለፈ ግን ከኤርትራ ጎን ለጎን የዳግሎ የድሮን ጥቃት ልትሆን ትችላለች በሚል ስሟ የሚጠራው ግብጽ ነገሩ ስላሰጋት አስቀድማ አስጠንቅቃለች። ዳግሎ ግብጽን የመዳፈር ፍላጎቱም ይኖራቸዋል ተብሎም አይታሰብም። እነዚህ ሁሉ ሁኔታዎች ተደምረው ሲቀናነሱ ከወጪ ቀር የሚገኘው ውጤት ጀነራል መሐመድ ሐምዳን ዳግሎ አንድ ቀን በድሮናቸው ወደ ኤርትራ አየር ክልል ጎራ ሊሉ ይችላሉ የሚለው አመዝኖ ይታያል። በእርግጥ እስካሁን ባለው ሁኔታ ዳግሎ ከፉከራና ጥብቅ ማስጠንቀቂያ ባለፈ የጎረቤት ሀገርን እናጠቃለን ባሉት መሰረት የወሰዱት እርምጃም አልታየም። የሰሞኑ የፕሬዝዳንት ኢሳያስ የፖርት ሱዳን ጉዞ ግን ዳግሎ አንድ ቀን ኤርትራ ላይ ሊያነጣጥሩ ይችላሉ የሚለውን ትንታኔ የበለጠ የሚያጠነክረው ሆኖ ታይቷል። ዳግሎ ረጅም ርቀት ተጉዘው ኢላማቸውን ሊመቱ የሚችሉ አነፍናፊ ድሮኖችን እንደታጠቁ ባለፉት ወራት አስመስክረዋል። የጀነራል ዳግሎ ዋና መሰረት ነው ከሚባለው ደቡባዊ የሱዳን ግዛት የሚነሳው ድሮን የቀይ ባህርን ፖርት ሱዳን ከተማዋን እየደጋገመ ለመምታት በመቶዎች የሚቆጠሩ ኪሎሜትሮችን በአየር ላይ የቀዘፈ መብረር ግድ ብሎታል። በዚሁ መሰረትም ፖርት ሱዳን ደርሶ ኢላማውን ደጋግሞ ሲመታም ታይቷል። የቀይ ባህር ፖርት ሱዳን የዳግሎ ጦር ድሮን ጥቃት ሰለባ ከሆነች በቀይ ባህርና ከሰላ አቅጣጫ ለሱዳን በእጅጉ ቅርብ የሆኑት አስመራና ምጽዋ ከዚህ ጥቃት ውጪ ይሆናሉ ብሎ ማሰብ አይቻልም። ዳግሎ ጥቃቱን ካሰቡ ኢሳያስ የድሮን መከላከያን ካልታጠቁ በስተቀር አደጋው ለኤርትራ የከፋ መሆኑ ጥርጥር የለውም። ኢሳያስ ሚናዬን ለይቼ ቆርጬ ገብቼበታለሁ ብለዋል። በሰሞኑ የፖርት ሱዳን ጉብኝታቸው ደግሞ ይህንኑ ቁርጠኝነታቸውን በአደባባይና በግልጽ ያሳየ ሆኗል። ሱዳን ኤርትራ ከኢትዮጵያ እንድትገነጠል ለማድረግ ሰፊ ስራን የሰራች ሀገር ናትም። በዚህም ኤርትራ ከኢትዮጵያ ስትገነጠል ደቡብ ሱዳንም ከሱዳን ተገንጥላለችም። ብዙም ከኤርትራ ምድር የማይወጡት ኢሳያስ እግራቸው አዘውትሮ ከሚረግጣቸው ሀገራት መካከል ሱዳን አንዷ ናትም። ኢሳያስ ጉዞ የሚወዱ መሪ ሆነው አይታዩም። የዓለምና የአፍሪካ አህጉር መሪዎች በሚሰበሰቡባቸው መድረኮች ኢሳያስ የሉም። በየዓመቱ መስከረም ወር ላይ በኒውዮርክ በሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ኢሳያስ በውጭ ጉዳይ ሚኒስትራቸው ኦስማን ሳሌህ ሲወከሉ ይታያል እንጂ እንደ ሌሎች መሪዎች ዓመት ጠብቀው ወደ ኒውዮርክ ሲያመሩ አይታዩም። የአፍሪካ ህብረት ጉባኤ በዓመት 2 ጊዜ ይካሄዳል። አንደኛው የህብረቱ መቀመጫ በሆነችው አዲስ አበባ የሚካሄድ ሲሆን ሌላኛው ደግሞ በአዘጋጅነት በሚመረጠው ሀገር አዘጋጅነት የሚካሄድ ነው። ኢሳያስ በሁለቱም የህብረት ጉባኤዎች ላይ አይገኙም። ኤርትራም የምትወከለው በአምባሳደር ደረጃ ነው። ከዚህም በተጨማሪ በዓለማችን ሀገራት በመሪዎቻቸው ተወክለው የሚካሄዱባቸው በርካታ ቀጠናዊ እንዲሁም ዓለም አቀፍ ጉባኤዎችም ጭምር አሉ። በእነዚህም ጉባኤዎች ኢሳያስ የሉም። በመሰል ጉባኤዎች እንዲሁም በአጠቃላይ ኤርትራ የማትወከልባቸው መድረኮች ይበዛሉ። ኤርትራ ካሏት የሁለትዮሽ ግንኙነቶች ጋር በተያያዘ ኢሳያስ ጉዞ የሚያደርጉባቸው ሀገራት ውስን ናቸው። ግብጽ አንደኛዋ ናትም። ሱዳን፣ ሳውዲ አረቢያ በሚል በጣት ተቆጥረው የሚታወቁ ሀገራት ናቸው። የፕሬዝዳንት ኢሳያስ የመሪነት የጉዞ ወይም የጉብኝት ታሪክ ወደ ኋላ ተሄዶ ሲፈተሽ እነዚህ እውነታዎች በሚገባ ቁልጭ ብለው ይታያሉ። ኢሳያስ እንደ አውሮፓውያን አቆጣጠር በ2023 እንዲሁም በ2024 ጥቂት ከቀጠናው ራቅ ወዳሉ ሀገራት ጉዞ ያደረጉበት ሁኔታ ታይቷል። ከነዚሁ ከሚጠቀሱት ኢሳያስ በጉብኝት ከሚዘረዝሯቸው ሀገራት ውጪ ጥቂት ሲንቀሳቀሱ የታዩበትም በእነዚሁ ዓመታት ነው። በእነዚሁ በ2023 እና 2024 የኢሳያስ መዳረሻ የነበሩት ሀገራት ሩሲያና ቻይና እንዲሁም የቀድሞው የኤርትራ ቀይ ገዢ የነበረችው ጣሊያን ናትም። የፎረም ኦን ቻይና አፍሪካ ኮኦፕሬሽን ላይ ለመሳተፍ ወደ ቤጂንግ ያመሩትም በዚሁ በ2023 ዓመት ነበርም። በተመሳሳይ መልኩ ኢሳያስ ለሁለት ጊዜያት ያክል ወደ ሩሲያ መሩትም በዚሁ በ2023 ነበርም። የመጀመሪያው የሩሲያ ጉዟቸው በሀገሪቱ ይፋዊ ጉብኝትን አድርገው በሁለትዮሽ ጉዳዮች ላይ ከፕሬዝዳንት ፑቲን ጋር ለመወያየት ነበርም። ሁለተኛው ተመሳሳይ የሩሲያ ጉዟቸው ደግሞ መዳረሻቸውን ያደረገው ሴንት ፒተርስበርግ ሲሆን የጉዞ ዓላማውን በሩሲያ አፍሪካ ሀገራት የጋራ ፎረም ጉባኤ ላይ ለመሳተፍ ነበርም። እንደ አውሮፓውያን አቆጣጠር በ2024 ሮም በተካሄደው የጣሊያን አፍሪካ የትብብር ፎረም ላይም ኢሳያስ ተገኝተዋል። ይህ የኢሳያስ አዲስ
አዲሱ የምዕራብ አውሮፓ ጉዞ ተብሎ የተመዘገበ ነው። ኢሳያስ ከጣሊያን ውጪ ከምዕራባውያን ሀገራት ጋር የሚግባቡ ሰው አይደሉም። እነዚህ ጉባኤዎች እንግዲህ ኢሳያስ ሱዳን፣ ግብጽና ሳውዲ አረቢያ ከሚለው የአካባቢው ሀገራት ጉዟቸው ትንሽ ራቅና ለየት ያሉም ነበሩ። ከ2023 2024 ራቅ ያለ ጉዟቸው በኋላ ኢሳያስ መልሰው ተከተዋል። አሁን ያው ተመልሰው ግብጽና ሱዳን ወደሚለው ጉዟቸው ተመልሰዋል። የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ በግብጽ የተገነባውን የአዲሱን ብሔራዊ ሙዚየም ሲያስመርቁ ኢሳያስ ከመሪዎች መካከል ተጋባዥ እንግዳ ሆነው ካይሮ የተገኙ መሆኑ የሚታወስ ነው። ከሱዳኑ ጦር በጦርነት ወደምትታመሰው ሱዳን በማምራት ከተፋላሚ ጀነራሎች መካከል አንዱ የሆኑት ጀነራል አብዱል ፈታህ አልቡርሃን ጋር በመምከር ወደ አስመራ ተመልሰዋል። ኢሳያስ ለምን ሱዳን ሄዱ የሚለው ጉዳይ አንዱ የመነጋገሪያ ርዕስ የነበረ ነው። ሱዳን በሁለቱ ጀነራሎች ማለትም በጀነራል አብዱል ፈታህ አልቡርሃንና በተቀናቃኛቸው ጀነራል መሐመድ ሐምዳን ዳግሎ የስልጣን ግብግብ ጦርነት ውስጥ በገባች ማግስት ኢሳያስን በእጃዙር ወደዚህ ጦርነት ዘው ብለው ገብተዋል። ከሁለቱ ተፋላሚ ጀነራሎች ድጋፋቸውን ለጀነራል አብዱል ፈታህ አልቡርሃን በመስጠት ዳግሎን ኮንነዋል።